ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ሰነበታችሁ? ከአማራ ቴሌቪዥን በየሳምንቱ ወደ እናንተ የሚደርሰው የእንግዳ ዝግጅታችን ተጀምሯል። በዛሬ ቆይታችን ለተለመደ ሁሉ አንድ እንግዳ ይዘንላችሁ ነው የቀረብነው። አሁን የምንገኘው አዲስ አበባ ከተማ ቦሌ መድኃኔዓለም በቀድሞው ስሙ ቀበሌ 18 በአሁኑ ደግሞ 17 ከሚባል አካባቢ ነው የምንገኘው። እዚህ አካባቢ የተገኘንበት ምክንያት ደግሞ የዛሬ እንግዳችን መገኘው መኖሪያ ቤቱ እዚህ አካባቢ ስለሆነ ነው። እንግዲህ እንግዳችን ዛሬ እዚህ ድረስ እንድንመጣ ያደረገን ደግሞ እንግዲህ ባህሉን ታሪኩን የሚወድ ግለሰብ አለ ተብለን ነው። እስኪ በምን አይነት መልኩ ነው ታሪኩን ባህሉን የሚወደው ምን ነገሮችስ መገለጫዎች አሉ የሚለውን ወደ ውስጥ ገብተን አብረን የምንመለከት ይሆናል። እስከ ዝግጅታችን ፍጻሜ ድረስ ተመልካቾቻችን እንግዲህ እንግዳችን ቤት ደርሰናል። እንግዳችን አቶ ተስፋዬ መካሻ ይባላሉ። ከሳቸው ጋር ተስፋዬ መካሻ ሀብተወልድ መልካም እንግዲህ ከሳቸው ጋር እንግዲህ ሰፊ የሆነ ቆይታ ይኖረናል። ቀደም ሲል እንደነገርኳችሁ ታሪካቸውን ባህላቸውን የሚወዱ ግለሰብ ናቸው። ምንድነው ታሪካቸውን የሚወዱበት መገለጫቸው የሚለውን ደግሞ በሰፊው አሁን የምንመለከት ይሆናል። ስንደርስ በሚገርም ሁኔታ ግቢያቸው በጣም ያምራል። እንዲሁም ደግሞ የተለያዩ ታሪካዊ ነገሮችን እዚህ አስተካክለው ነው የጠበቁን። ምንድናቸው የሚለው አብረን እየተንቀሳቀስን የምንጎበኝ ይሆናል። አብራችሁ ሆኑ። ይሄ እንግዲህ በአረብኛ የተጻፈ ጥቅስ ነው። ይሄ ደግሞ ሉሲ ናት። ሉሲ እንግዲህ ዋናዋ ነች መሰለኝ እንደው ይሄው ሉሲ እንግዲህ ይሄው እዚህ ያለች። እንዲሁ ደግሞ ስንቀጥል ደግሞ ይሄ ታይሻል። ይሄ ልጅ አለማየሁ ነው። እኚህ ደግሞ ታላላቅ ሰዎች አፍሪካ ላይ እንትን ያደረጉ እና ኃይሌም አሉበት በአንድ ወቅት እንትን ያወጣቸው ናቸው። ይሄ ይሄንን ይመስላል። እኚህ አፄ ምኒልክ ናቸው። እምዬ እሳቸው ናቸው። እንግዲህ ጳጳሶቻችን ወደኛ ሀገር በእኛ በኢትዮጵያኖች መሾም ከጀመሩ ጀምሮ ያሉ እነኚሁ ትልሽ እንግዲህ ስድስቱም መሪዎቻችን። ወደ መሪዎቻችን ስንመጣ ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ኃይለማርያም ደሳለኝ፣ ጠቅላይ ሚኒስትር መለስ ዜናዊ፣ መንግስቱ ኃይለማርያም፣ ኃይለ ሥላሴ፣ ምኒልክ፣ አፄ ዮሐንስ፣ አፄ ቴዎድሮስ ናቸው። በየእንትናቸው ነው እንግዲህ ለመያዝ የሞከርኩት። እዚህ ወደዚህ ስንመጣ ደግሞ የኢትዮጵያ ካርታ እንግዲህ ይኸው እዚህ እንደምታይ ሁሉን ነገር ውስጡ ያካተተ ነው። እዚህ ደግሞ ስንቀጥል በእነኚህ ሰዎች ማለፍ እጅግ በጣም ነው እንግዲህ እኔ ውስጤን የተሰማኝ የግል ስሜቴ ነው። በጣም ነው እንግዲህ በእኔ እድሜ ትልቅ ሰው ነኝ በእድሜ። እስካሁን ድረስ የሚያስደነግጥ ከባድ ነገር ብዙ ነገር አይቻለሁ። እንደዚህ የከበደኝ የለም። ይሄ ደግሞ በነገራችን ላይ በጣም በትኖ በዝርዝር የሚያስረዳ የድሮ ካርታ ነው። ይሄም አንድ ይሄ እንግዲህ ፋኦ ይላል አይደለም። ይሄ ደግሞ የደርግ አርማ ነው። እንግዲህ ሀገራችን ላይ ያለ ማዕድናት የት እንዳለ ምን እንዳለ የሀገሪቷ ሚስጥር ሁሉ እዚህ ውስጥ አለ ማለት ነው። እችም ኢትዮጵያ እንግዲህ ሰሜን ምን እያለች ከፋፍላ ዝርዝር የያዘች ናት። የድሮ ካርታ ናት። እችም እንግዲህ አክሱም ያው የኢትዮጵያኖች መሰረት ማማ እንግዲህ የመጀመሪያ ምሰሶ ነው። ይሄ ባህላችን ነው። እንግዲህ በከበሮ ነው። ይሄ እንጨቱ ላይ አብሮ የተሰራ እንትን ነው። የእመቤታችን ሐዋርያቶች አማልክቶችን ምናምን እንደዚህ አዘጋጅቼ እንግዲህ በዚህ መልኩ ተሰርቶ ቁጭ ያለ ነው። ይሄ የአፍሪካ አንድነት ሲመሰረት
እኚህ ኃይለ ሥላሴ አሉ አንድ ላይ ሆነው የመሰረቱትን የነሱም መታሰቢያ ሆኖ እንዲሆን እኔ በግሌ አዘጋጅቼ ይሄው እንግዲህ የአፍሪካ ካርታ ነው ዙሪያውን እንትን የተሰራው ይሄንን አሰራች መቤቴ ናት። እዚህ ጋር የጎርጎሮሳውያን አቆጣጠር እንትን ነው እሱን ወደ እንግሊዘኛ አስተርጉሜ እንግሊዘኛውን ደግሞ ወደ አማርኛ ተተርጉሞ ይሄው እዚህ ተቀምጧል። እንግዲህ አፄ ቴዎድሮስ ናቸው ኃይለ ሥላሴ። እዚህ ላይ በደንብ መታየት ያለበት ይሄ ነው። አሁን ለዘላለም የሚያገለግል ካላንደር ይላል። እንግዲህ እንደምታዩት ውስጡ የራሱ እንግዲህ ባለሙያ ነው የሚያውቀው። አባቶቻችን ቅድመ አያቶቻችን በሰፊው ብዙ ነገር መስራት ችለዋል እና ይሄ እንግዲህ ዳሎል አፋር እንትኑ ነው። ይሄ አሁን የሚፈልቀው እሳተ ገሞራው ነው እሱ ነው። እንዲህ እንሄድና እንግዲህ ይሄ አፍሮ አይገባም መስቀላችን አለ አይደለ? ከላይ እንግዲህ በቀስተ ሰማይ ነው እንግዲህ ይሄ ቀስተ ደመና በባንዲራችን በሰንደቅ ዓላማችን አብሮ ሆኖ ያለ ይሄ ነው። እንግዲህ ያዩት ነገር በጣም ይገርማል። ከሰማሁትም በላይ ነው። ሌላ ተጨማሪም ነገር አለ ማየው፣ እሱን ቀደም ሲል ገልጸውልኛል። እነዚህ ነገሮች ግን ከየት ነው የሚሰበስቧቸው? እነኚህን እንግዲህ ያው እዚሁ ከሀገራችን ነው ታሪክ ነክ ይሆናሉ ብዬ የማስባቸውን ሁሉ ሰበስባለሁ። ከመጽሐፍ ጀምሬ ነው እንግዲህ ይሄንን ማድረገው። አሁን መጽሐፉን ሄደን ማየት እንችላለን እና መሰብሰብ ጀምሬ ያው እንግዲህ የምታዩ ያህል ድረስ ሄደናል። እንግዲህ መልካም። አይ ብዙ ስራ እየሰሩ እንደሆነ ሰምቻለሁ። እሱን ቁጭ ብለን እስኪ አረፍ ብለን ሌሎች የሚሰሯቸውን ስራዎች እንመለከታለን። ቀደም ሲል እንደተመለከታችሁት ከእንግዲህ ቤት ደርሼ አንዳንድ ነገሮችን ጎብኘት አድርገን ነበረ። አሁን ደግሞ እስኪ አረፍ ብለን የተለያዩ ሀሳቦችን እናነሳለን። ቀሪ የምንጎበኛቸው ነገሮችም ይኖራሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ ጥሩ። እስኪ እኒህ ታሪክ ወዳድ የሆኑት አቶ ተስፋዬ ማን ናቸው? ለተመልካቾቻችን የተወሰነ እስኪ ስለርሶ አጠር ያለ ነገር ያደርሱልን። በዚህ በሸዋ ጠቅላይ ግዛት በመርሐቤቴ አውራጃ ነው የተወለድኩት። እዛ እንደማንም እንግዲህ የሀገራችን ልጅ አስተዳደግ አድጌ የገበሬ ልጅ ነኝ። ከዛ ወጥቼ እንግዲህ ወደ አዲስ አበባ ወደ የዛሬ 43 ዓመት ገደማ መሰለኝ የተቀላቀልኩት። ከዛ በኋላ እንግዲህ ከግለሰብ ቤት ስራ ጀምሮ እስከ መጨረሻ 83 ዓመተ ምህረት ደግሞ በውትድርናው ዓለም እስከ 83 ዓመተ ምህረት አገልግዬ ከዛ በኋላ ደግሞ በንግዱ ዓለም የምኖር ሰው ነው። መልካም። እስኪ ለአቶ ተስፋዬ ኢትዮጵያዊነት ምንድን ነው? ለእኔ እንግዲህ ኢትዮጵያዊነት የአንገት ማተብ ማለት ነው። ኢትዮጵያዊነት ማለት ሁለንተናዬ ነው። እኔነቴ መገለጫ ነው። ምንም ነው በቃ ባጭሩ ምንም ነው ኢትዮጵያዊነት። ታሪካዊ ነገሮችን ወደ መሰብሰቡ መጀመሪያ የተነሱበት ምክንያት ምንድን ነው? ጥሩ ነው እንግዲህ ታሪክ እየሰማሁ ነው ያደግኩት። አገር ቤት ልጅ ሆነን የሚነግሩን ነገር ነበረ ቤተሰቦቻችን። የምክር ጊዜ ሲባል ጊዜ የሰው ገንዘብ አለመንካትን፣ ባልንጀራ ክፉ አለመሆንን፣ አገር መውደድን፣ ሰንደቅ ዓላማ ማክበርን፣ ሃይማኖት መጠበቅን እና ለትላልቅ ሰው መታዘዝን ይሄን ሁሉ አካተው ይመክሩናል። ይሄን አልፎ እንኳን ስህተት የምትሰሩ ከሆነ እስከ መርገም እንደርሳለን የሚል እና ትልቅ የሆነ ስብዕና ያለው እንትን ከነሱ የተማርነው ነገር አለ። ከዛ ቀጥሎ ደግሞ ይሄንን አሁን ለጠየቅሽኝ ወደዚህ እንትን እንዴት ገባህ ላልሽኝ የዛሬ 18 ዓመት ከዚህ በፊት እኔ እንግዲህ አንደኛ በቀለሙ ውስጥም ያለሁበትም ብዙ ግን ለትምህርት ያው ያለኝ ፍላጎት የተለየ ነው። እኔ እድሉ ባይገጥመኝም ጠንካራ የሆነ ውስጣዊ እንትን አለኝ እና የዛሬ 18 ዓመት
ፒያሳ ጊዮርጊስ አካባቢ ነው። እኔ ልሻገር እያልኩ እያለ አንድ ፈረንጅና አንድ ደቀቅ ያለ ኢትዮጵያዊ ይጨቃጨቃሉ። ሲጨቃጨቁ ምንድን ነው ይሄ ነገር ሊጣሉ ነው እንደ ብዬ ቆም ብዬ እንግዲህ ለመገላገሉም ለምኑም እስቲ ብዬ ቆምኩኝ። ፈረንጁ ዳጎስ ያለ መጽሐፍ ይዟል በእጁ እና መጨረሻ ላይ መጽሐፉን መለሰለት። የያዘውን ሰጥቶ ተለያዩ። ልጁን ሳየው ተሻግሮ መጽሐፍ ሻጭ ነው ለካ። ሄዶ መጽሐፍ መሸጫ አልጋ ላይ ቁጭ አድርገው ከዛ ይሄ ነገር ምንድን ነው ብዬ ስለ መጽሐፍ ከዚህ በፊት ምንም እንትኑ የለኝም እና ሄጄ እሱን ምንድን ነው ማን ነው ይሄ መጽሐፍ ሌላውን መጽሐፍ ይሄ መጽሐፍ ስንት ነው ይሄን ያህል ይሄ መጽሐፍ ስንት ነው ይሄን ያህል ያቅድም ፈረንጁ ያዘውን ይሄ ስለው እሱ አይሸጥም አለኝ። በኋላ ለምን አልኩና ስለው ተወሱ አይሸጥም እንደውም ላበሻ አይሸጥም ሲለኝ ለምን ደው ላበሻ የማይሸጠው አልኩና ስጠይቀው በኋላ ታሪኩ የምንድን ነው ስለው የኢትዮጵያኖች ነው ያለ። የኢትዮጵያኖቹ ታሪክ ሆኖ ነው ላበሻ የማይሸጠው። ከዛ ጠበቃ አድርጌ ይዤ በደንብ ለመስማማት ሞከርኩ። አይ ስለማይገዙ ነው። ለምን ውድም ነው አበሻ አይገዛም ደግሞ ፈረንጆች። ታዲያ ፈረንጅ ይዞት አይቼዋለሁ ቅድም ምን ሊያደርግ ነው ስለው እነሱ እንደዚህ ትላልቅ ታሪክ ያለው መጽሐፍና የቤተ ክርስቲያን መጽሐፍ ርዕሱን እያዙ እየመጡ ፈልጉልን እስከ ማለት ይደርሳሉ። እና ከዛስ ስለው ይገዛሉ፣ ወደ ውጭ ይዘውት ይሄዳሉ። የኛን ታሪክ አዎ አንተ እንዴት ሰምተህ አታውቅም ይለኛል። እኔ ሰምቼ አላውቅም። እስቲ አንድ ነገር ብናረግስ? ለምንድን ነው አሁን አንተ አግብተሃል? አላገባሁም። ነገ ታገባለህ፣ ልጅ ትወልዳለህ እና ያንተ ልጅ ያንተም ልጅ ባይሆን የጎረቤትም ይሁን ኢትዮጵያውያን በሙሉ የራሳችንን ታሪክ እንደዚህ እየለቀሙ የሚወስዱብን ከሆነ እኛ ታሪክ አልባ እንሆናለን። እኛ ካልሰበሰብ ነው ደግሞ ሌላ ከየት መጥቶ ማን ይሰበስባል? ስለዚህ እኔም የድርሻዬን እወጣለሁ፣ አንተም ትወጣለህ። ካሁን በኋላ በተለይ በተቻለ አቅም ሌላ መጽሐፍ የሚሸጥ ሻጮች ካሉ ታገናኘኛለህ። ወደ ውጭ የሚወጣ መጽሐፍ እኔም የምችለውን እገዛለሁ፣ ሌሎችም ጓደኞቼ እንዲገዙ ማድረግ እችላለሁና ይህን ነገር አብረን ብንሰራ ምን ይመስልሃል? ልጁ አሁን በህይወት የለም፣ ነፍሱን ይማር። በእውነት በጣም ጨዋ ልጅ ነው። ምን አለኝ እንደው ጋሼ እኔም እየተቸገርኩ እንጂ ከአንድ መጽሐፍ ላይ በጣም በትልቁ ባገኝ 50 ብር ነው ስለሚቸግረኝ ነው እንጂ ይቆጨኛል። እኔ እንደዚህ ያለ ሀሳብ ካለውት ደስ ይለኛል። በጣም ጥሩ እንግዲህ በዚህ እንስማማ ተባባል። ያንን መጽሐፍ ከሱ ገዛው፣ በሱ አህዱ እየጀመርኩ ማለት ነው። ከዛ በኋላ እንግዲህ ያው እነሱም እየፈለጉ ሲጠሩኝ ስገዛ ምን ስል እንዲህ እያልን ያው እንግዲህ ዛሬ አሁን ያለንበት ደረሰን እልሻለሁ። እንግዲህ ቀደም ሲል እንደነገሩኝ እርስዎ በትምህርት ህይወቱ አላለፉም እና እነዛን መጽሐፍት ሲገዟቸው ምን አደርጋቸዋለሁ ብለው አስበው ነበር ሲገዙ ነበር? በጣም ጥሩ ጥያቄ ነው። እኔ እንግዲህ ስሰበስብ ግዴታ እኔ አነባቸዋለሁ፣ አንብቤ መነዘራቸዋለሁ ብቻ ሳይሆን ሰብስቤ ትልቅ ላይብረሪ አቋቁሜ እዛ ላይ የጥናት ማዕከል ለመክፈት ሁሉ በቃ እሱን መግዛት ከጀመርኩ ሰዓት ጀምሮ እንዲህ ያለ ሀሳብ በጭንቅላቴ መጣ። ላይብረሪ አቋቁማለሁ። እናም ይህንን የሚያጠኑ ሰዎች አንድ 3-4 ኮምፒውተር አድርጌ የሚያጠኑ ሰዎች እንዲያጠኑ አደርጋለሁ። የሚጻፍ መጽሐፍ የተሻለ ትክክለኛ በአቅጣጫው ሄዶ እንዲጻፍ እንዲህ ሁሉ እሰራለሁ የሚል በቃ ወኔ መጣ። በዚህ መልኩ ነው እንግዲህ ይሄን ነበር ያሰብኩት። ስለዚህ ምናልባት በትምህርቱ ዓለም ባያልፉም ግን ማንበብና መጻፍ ይችላሉ ማለት ነው። አሳምሬ አዎ ማንበብና መጻፍ በደንብ አድርጌ ነው። ስለዚህ እስኪ ሲያነቡ ለርሶ የተፈጠረ አዲስ ነገር ምን አገኙ? መጽሐፍትን ሲያነቡ ጥሩ ነው በእውነት መጽሐፍን ማንበብ ሲጀምር እርግጥ ከዚህ ቀደም ከማቀው የበለጠ የሀገሬን ሚስጥር ጓዳዋን ታሪኳን ይቺ ትልቅ አገር እውነትም ትልቅ ለካ ውጥ ኖራለች ትልቋ ኖራለች እና ለምን ወደዚህ ወደ ኋላ እየሄድን እንደመጣን በጣም የሚገርም ነው። እንግዲህ ማንበብ ሲጀምር ያየሁት ነገር እንደውም እኔ አንድ የሚደንቀኝ ነገር ያየሁት ማንበብ ሲጀምር
የኛ ታሪክ እየተደበቀ ከሌላ ከውጭ የባዕዳንን እያነገስን እያስተካከልን ስንጓዝ ልጆቻችንም ትናንት እያየናቸው ተለውጠው ኢትዮጵያዊ ሳይሆኑ የሌላ ሀገር ዜጋ እየሆኑ በሌላ ቦይ እየፈሰሱ የምናይበት እንትን ላይ ደርሰናል። አሁን እንግዲህ እኛ ግን ይሄ በማንበቤ ብዙ ነገር አይቻለሁ፣ ብዙ ሚስጥርም አግኝቻለሁ። እንግዲህ በየጊዜው የመጽሐፍት ሻጮች ወደ እርስዎ እየመጡ መጽሐፍትን ይሰጡዎታልና ከፍተኛ ዋጋ የገዙት መጽሐፍ ምንድን ነው? ምን ያክል ገዙት? እስከ 17000 የተገዛለ፣ 10000 የተገዛለ፣ 9000 የተገዛለ እንዲህ እያለ እንግዲህ እስከ 60 ብር ድረስ እዛ ድረስ ብዙ ወጭ ነው። ምን ያክል መጽሐፍትን አሁን ሰብስበዋል? ቁጥራቸው እንግዲህ ጋዜጦችን ጨምሮ እዚህ ላይ ልመጣልሽ ነው እና እነሱን ሁሉ ይጨምራል። እኔ ጋዜጣ ማልንቅም፣ በተለይ ጥንታዊ ሆኖ ከበፊት ጀምሮ እንግዲህ የሚጠቁመን ነገር እንዲሆን ማለት ነው። ከነሱ ጀምሮ አንድ ላይ 6600 ምናምን ደርሻለሁ። በኮምፒውተር ተመዝግበው ነው የሚገኙት። ማስቀመጡ ታሪኩ መልካም ሆኖ እያለ ግን ወጪ እያስወጣዎት ነው። ስለዚህ ቤተሰብ ላይ ያለው ድጋፍ ምንድን ነው የሚመስለው? ብራ አባከኑ ተብለው የደረሰበት ነገር የለም? እስኪ ያጋሩኝ። እውነት ነው ይኖራል። እንግዲህ ምንድነው ማለት እግዚአብሔር ይመስገን እኔ አጋሬ ጓደኛዬ የትዳር ባለቤቴ በተፈጥሮ መልካም ሰው ናት። አሁን አንዳንድ ጊዜ እንደው እንትን ለማለት የሚነገር ነገር አይደለም፣ እንደዛ አይደለም ነገርሽ። አጠር አድርጌ ግን መልካም ሰው ናት። ብዙ ጊዜ በሀገራችን ባህል መሰረት በአባወራና በማወራ መካከል የምንጓዘውን ጉዞ ምሳሌ ነን ማለት እችላለሁ። ምንም ችግር የለብንም። እሷም አከባሪ ናት፣ ትክ ብላ አታየኝም። እኔም መቤቴ በደንብ ነው የምንከባከበው እና እግዚአብሔር ይመስገን ፍሬም ሰጥቶናል። በዚህ መልኩ ነው ያለነው። ስለዚህ ከቤተሰብም ድጋፍ አለ ማለት ነው? አለ፣ ድጋፍ አለ። መልካም። ሌላ ምንድነው ትልቁ ነገር እንግዲህ የሰማሁት እርስዎ የሰሩት እነዚህ መጽሐፍት ከመሰብሰብ ከጀመሩ በኋላ እንግዲህ ለሀገሬ አንድ ነገር ማበርከት አለብኝ ብለው ያሰቡት ነገር አለ፣ የግዕዝ ትምህርት ቤት መክፈት። እስኪ ስለ ጅማሬው እናንሳ። አዎ እንግዲህ ምንድነው እነኚህ መጽሐፎች መሰብሰብ ጀመርኩ። እንዳልኩሽ መጀመሪያ አካባቢ ላይብረሪ ማቋቋም እንትን ሀሳብ ነበረኝ። እየዋልኩ ሳድር እነኚህ የብራና መጽሐፎች ግዕዞችን ማገላበጥ እና ታሪክን በደንብ መመንዘር ሲጀምር የለም ይሄ ነገር ከላይብረሪም ከፍ ቢል ትምህርት ቤት ለምን አይሆንም? ትምህርት ቤት ደግሞ እኔ አሁን እንግዲህ ጥንታውያኖች ነን እኛ እና ያም ጥንታውያን ለመሆናችን ደግሞ እንግዲህ የሰው ልጆች ቋንቋ ግዕዝ ነው የመጀመሪያው። እሱ ደግሞ እኛን ያመለክታል ኢትዮጵያውያኖችን። እና ለምንድን ነው የግዕዝ ትምህርት ቤት በአሁኑ ሰዓት እነ ጀርመን ፒኤችዲ ድረስ ይሰጣሉ፣ እነ እንግሊዝ፣ እነ አሜሪካ፣ እነ ፈረንሳይ፣ እነ ጣሊያን፣ ካናዳ አሁን 1-2 ዓመት ሆናት ከጀመረች። ሁሉም ኢንፎርሜሽን ሳሰባስብ ግዕዝን ያስተምራሉ፣ ይፈልጉታል፣ ይፈለፍላሉ። ከኛ ሀገር ድረስ ሊቆቹን እየፈለጉ አንዳንዶቹን በገንዘብም አንዳንዶቹን በምንም እያደረጉ ብቻ ጠንካራ ትምህርት እየሰጡ ነው። ያ እንግዲህ የሆነበት ምክንያት ውስጡ ሚስጥር እንዳለ ስለተረዱ ነው። እኛ ግን ባለቤቶቹ ለምን ተው ነው ለምን እኔ ታዲያ ይህን ትምህርት ቤት ለመክፈት ለምን አልነሳም? እኔ ባልችል እንኳን ምንድነው የኢትዮጵያ ሕዝብ ምን ይሰራል ላመላክት እስቲ እንደው ድርሻዬ ልወጣ በሚል ይህን ትምህርት ቤት ለማቋቋም ትምህርት ቤት ለመክፈት የግዕዝ ትምህርት ቤት ደግሞ ብቻውን መሆን የለበትም። ካለው ከሀገሪቱ ካሪኩለም ጋር አጣምረን በግዕዝ ትምህርት ላይ ሂሳብ አለ። በጣም ትልቅ የረቀቀ ሊያው ሂሳብ አለ። እዛ ውስጥ ሁሉን አካተን ሳይንሱንም ሂሳቡንም ሁሉንም ፊዚክሱንም አብሮ አጣሞ አንድ ላይ አጣምሮ መስራት ይቻላል። ይሄ የሚሆን ከሆነ እኔ እሺ መጀመሪያ ለስራውና እስቲ ካሪኩለም የሚቀረጽበት መንገድ ይሰራና ከዛ በኋላ መንግስትን አማክራለሁ፣ የሚመለከተውን ሰው እንዲተች አደርጋለሁ፣ ይታይና እስቲ እናያለን በሚል በዛ ጀመርኩኝ። በዚህ ጉዞ ላይ እንግዲህ ይሄንን ውጥን ለመወጠን ሲጀምር መጀመሪያ ተስፋ ግዕዝ ዩኒቨርሲቲ ኮሌጅ በሚል ላርግ ፈለኩና በኋላ ሳስበው ግን ዩኒቨርሲቲ ከየት ማን ያስተማረውን ማን ሰጥቶን ከሟለ ህፃናት
ጀምረን ግዕዙንም አካተን ያለ ሚስጥር አለ እዚህ ውስጥ እሱ ሁሉ አካተን የምናደርግ ከሆነ ትክክለኛ ዜጋ መቅረጽ እንችላለን። እና ይሄንን ለምን አናደርግም? ከመዋለ ህፃናት ጀምሮ እስከ ዩኒቨርሲቲ ያለውን ነው እንግዲህ ካሪኩለም የቀረጽ ነው። ይሄንን ካሰቡ በኋላ የሄደው መንገድ የሄደው ሂደት ምንድን ነበር የሚመስለው? ይሄን ካሰብኩ በኋላ ይሄ የኔ ሀሳብ ሆኖ ነገር ግን እውቀት ያላቸው ሰዎች በየዘርፉ እነማንን ቢይዝ ነው እነማንን ባገኝ ነው አብሮ መስራት የሚቻለው እና ስለዚህ ሀሳቡ የኔ ይሁን እንጂ ሰው ፍለጋ መሄድ አለብኝ። እንግዲህ በነገራችን ላይ ወደ ግዕዙ መጀመሪያ ስመጣ በዚህ ረጅም ጉዞ የተጓዙ ብዙ ሊቆች እኛ ሀገር አለን። ይህንንም ፍለጋ ጎንደር ድረስ ሄጃለሁ። 1-4 ሰዎች አግኝቼ በስነ ስርዓት አናግሬያለሁ። ጎጃም ሄጃለሁ። 1-4 ሰው በየዘርፉ ያሉትን ቅኔ ዘራፊውንም የተለያየ በምዕራፉም በድጓውም በምንም የተለያየ እንትን ያላቸውን እነሱን 1-4 ሰው አናግሬ መጥቻለሁ። እንደገና ወሎ ዋልዳና ደላንታ እዛ ድረስ እዛም እንግዲህ ሊቅ አሉ እዛም ሄጄ አናግሬያለሁ። ሸዋ ውስጥም እንደዚሁ 4 ሰው አናግሬ ወደፊት ትምህርት ቤት ምን ከፍት ከሆነ መታችሁ አሻራ ትጥላላችሁ፣ ደሞዛችሁ የተጠበቀ ይሆናል፣ መኖሪያችሁ የተስተካከለ ይሆንና የያዛችሁትን እውቀት ለትውልድ እንድታስተላልፉ እኔ ለመስራት አስብ ያለሁና ወደፊት መጥቼ ባናግራችሁ ፈቃደኛ ናችሁ ወይ ብዬ በማናገር ጊዜ ብዙዎቹ ይገርምሻል ፈቃደኛ አይደሉም። አንዱ ያለው እውቀት እሱን ያስተማሩ አባት ሞተዋል የሉ፣ አንድ እሱ ብቻ የቀረ ሁሉ አለ በየፊልዱ እና ስለዚህ ይሄን ሁሉ አሳምኜ በኋላ ምን አለ ይሁን አሁን እርሶ ቢሞቱ ይዘውት ሞቱ፣ ብናካፍል ግን እርሶን የሚከተል ሰው ይኖርና አገሪቱ ወደፊት ያለውን እውቀት በሙሉ መጠቀም እንችላለን በሚል እነሱንም አሳምኜ ይሄ ማለት እንግዲህ 2008 ነው። ይሄንን አርጌ ተመልሼ መጣሁኝ። ከዛ በኋላ ደግሞ እዚህ በአስኮላውም የዘለቁ ኢንተርናሽናል እውቀት ያላቸው ዶክተር የሚሆኑ ምን የሆኑ ፕሮፌሰር የሆኑ ሰዎች በግዕዙ ላይ ደግሞ ጥልቀት ያላቸው እስከ ጀርመን ሀገር ድረስ እየተለመኑ ሄደው የሚሰሩ እነሱን ማግኘት ጀመርኩ። ከዛ ባሻገር ደግሞ ሊቀ ሊቃውንት የሆኑ ሰዎች ሰበሰብኩ። እንዲህ ያለ ሀሳብ አለኝ ምን ትላላችሁ? ይሄማ እንደው እኔ ያስበው ነበር እኔም አስበው ነበር የሚል በዛ። ሁሉም እኔ እኮ መመኘው ነው እኔ ሊሰራ ማስበው ነው። በሉ እንግዳው እንስራ በጋራ በሉ እስቲ ስለዚህ ምን እናርግ? እንዲሁን ረጅም ጊዜ ነው ከ2008 ጀምረሽ ያረጉ መምጣት በኋላ መጨረሻ ላይ እከሌ ቢኖር የሚል ነገር መጣ። ተሰባሰቡ። ከዛ ውስጥ ተጨምቆ ደግሞ 3 ሰው ብቻ ለዚህ ብቃት እንዳላቸው ተመስክሮ ከዛ በኋላ 3ቱን ይዤ እንዴት ነው የምትሰሩልኝ? ምንድነው ከኔ ምን ትፈልጋላችሁ? ሲሰራስ ምን እናደርግ በሚል እንግዲህ ያንን ስራ ጀመር። ያንን እንግዲህ ስንሰራ በክፍያ ደረጃም ይሄን ያህል ትከፍላለህ የሚል ነገር መጣ። እሺ ይሄን ያህል ከፍላለሁ። አዎ እንግዳው ይሄን ያህል መከፈል ከሆነ አብረን የጋራ እሱንም ደግሞ እኛም አሻራችን ይኑርና አስተዋጽኦ እናድርግ በሚል ነው። ስራው ከባድ ነው። ሌትም ቀንም የምንሰራው ስራ ነው። እንዳልከው ደግሞ እስከዛሬ ከተሰሩ ሁሉ የተሻለ በጥንቃቄ እንዲሰራ ነው እኔ እንግዲህ የፈለኩትና ይህንን አድርገን ሌላ ስራ ትተን ለመስራት እንዲህ ያስፈልጋል። በጣም ጥሩ። እንግዳው እኔም ማሰናደው ቦታ ይሰናዳል። ኮምፒውተሩንም ወረቀቱንም ሁሉም ነገር እኔ ያሰናዳለሁ። ስራ ሰርተን ለመስራት ስንገባ ካሜራ ሞባይል ይዞ መግባት አይቻልም። ይዘጋል። እቀበላለሁ። ይገባሉ። እኔም እዛው ቁጭ ነው። ስራው ይሰራል። ወደ ምሳ ስንወጣ ተነስተን እንወጣለን። ምሳ ያው የተሰናዳለ እንበላለን። ምሳ ስንጨርስ ተመልሰን እንገባለን። እንዲህ እያደረግን ረጅም ጊዜ ወስዶ ተሰራ። ምንድነው ይሄ የሚሰራው ስራ በጥንቃቄ ተሰርቶ እንዲያዝ ነው፣ እንዳይወጣ እንዳይባክን ነው። እንዲህ እያደረግን ኖርን። ወደ መጨረሻ ላይ ማጠናቀቂያው ጊዜ በ3 ረድፍ ነበረ እንትኑም የሚደረገው። ጨረስንና ከጨረስን በኋላ ሌላ የክለሳ ጊዜ የማረም ጊዜ ደግሞ እንዲኖር ተደርጎ በዚህ አይነት መልኩ ነው የተቀረጸው። ምናልባት በዚህ ስራ ውስጥ የተሳተፉትን ማወቅ እንችላለን? እነማን ነበሩ? ዶክተር ዘሪሁን ሙላቱ
አቶ ይብዛ ወርቅ መስፍን እና አቶ ተስፋዬ አካሉ የሚባሉ። ይሄንን ለማስኬድ ፍቃድ የግድ ያስፈልጋል። ትምህርት ቢሮ ጋር ትምህርት ሚኒስቴር ጋር መሄድ ይኖርበታል። ያ ሂደት ምን ነበር የሚመስለው? በጣም ጥሩ። እንግዲህ 2008 ላይ ንግድ ፍቃዴን ዘጋው። እኔ በቃ ትምህርት መጀመር አለብኝ ማስተማር። ይሄን ትምህርት ካልክሩም ተሰራ። ስለዚህ በይሄን ትምህርት ቤት ነው ስራ መስራት ያለብኝ። አቅሜን ሁሉ ሐሳቤን እዚህ ካላረቁ እንደ ህፃን ልጅ ኮትኩተሽ እዛው ግርግር ብለሽ ካልሆነ በስተቀር የሚሆን ስላልሆነ እሱን ዘጋው። ወደ ፈቃድ ፍለጋ እንግዲህ ሄድኩኝ ማለት ነው። እና ወደ ትምህርት ሚኒስቴር ሄድኩኝ። ትምህርት ሚኒስቴር ሄጄ እንዲህ ያለ ብዬ ሳነሳ ነው አንዳንድ ጊዜ እንደ ግንዛቤም ሊሆን ይችላል። የመጀመሪያ የገባሁበት ክፍል እሱ ምንድነው ከውጭ ነው የመጣው? ምን አራ አይደለሁም፣ እዚሁ ነዋሪ ነኝ። እኛ ለውጭዎቹ ነው የምንሰጠው፣ ከውጭ ለመጡ ነው። እናም ደግሞ የዚህ ደግሞ ካሊኩረም የለንም። ፈረንሳይኛ፣ አረብኛ፣ እንግሊዘኛ የምትፈልግ ከሆነ በሱ ከሆነ አለን የሚል ነገር ነገሩኝ። እንዴት ግዜኛ ሆኖ ለኛ ካሊኩረም እንዴት የለም? የለም አሉኝ። እሺ እንዲህ መክፈት ፈልጊያለሁ። ያንን ሀሳብ ስነግር አሁን እኛ እዚህ ፈቃዱን መስጠት አንችልም፣ ምናልባት ከነሱ ተገንጥለው ለብቻ ይሄ የትምህርትና ምንድነው የሚባለው 6 ኪሎ እዛ እነሱ ጋር አመላከቱኝ። እዛ ሄድኩና እንዲህ ሀሳብ ያለው ያስኳቸውን እንትኖች ያስኩና ሄድኩኝ። እንዲህ ሀሳብ አለኝ አለኝና ፈቃድ ለማግኘት ወደ እናንተ መጥቻለሁ አልኳቸው። በእውነት እንዴት ያለች ሴት ናት! ጎበዝ ፍቅርታ ትባላለች። አየችና ይሄ ነገር ቆይ እስኪ ብላ የስራ ባልደረባ የሆኑ ትልቅ ሰው ጠራች። እሳቸው መጡና አዩ እንደዚህ እኚህ ሰው አስበዋል እንዲህ እሳቸውም ደስ አላቸው እና ሁለቱም ደስ አላቸው። ጥሩ ነው ይሄ ነገር እንደው በጣም የሚጠቅም ነገር ነው። ስለዚህ እንዴት እናርግ? ቆይ እስቲ አሁን የሚቀጥለው 15 ቀን ላይ ነው ምናምን ላይ ስብሰባ አለ፣ እዛ ላይ እናንሳ እና እዛ ላይ እናንሳና ያለውን ነገር አዘጋጅተን እንጠብቃለን። ከ15 ከ20 ቀን በኋላ ተመለስ አሉኝ። እሺ ብዬ ከ20 ቀን በኋላ ሄድኩኝ። ሲሄድ እዛ እንግዲህ ያገኙት መልስ አላጠግብ ብሏቸው ይሁን ምን ይሁን እንደባለፈው አይነት ሳይሆን እስቲ ካሊኩረምም የለም ይሄን ለማድረግ ግን ጊዜ ይጠይቃል እና እንደው እርስዎ በግል ቢሞክሩት አይነት ነገር ስትለኝ አይ በግል መሞከር አልችልም፣ ፈቃድ ካልያዝኩ ስንዝርም አልልም። ምክንያቱም ያለ ፈቃድ የሚሰራ ስራ ምን እንደሚያመጣ ስለማቅ፣ በተለይ ትምህርት ነክ ላይ ደግሞ እንዲህ ያለ ጄን አልሰድም እና አላረገውም። ስለዚህ እንደዛ ከሆነ ይጠብቁን። እሺ እጠብቃለሁ፣ እየተመላለሱ ይጠይቁን አለችኝ። እየተመላለስኩ እንግዲህ ሲጠይቅ መጨረሻ ላይ ደግሞ 6 ኪሎ ማነው አሜሪካ ኤምባሲ ፊት ለፊት የከፍተኛ ትምህርት እነሱን ሄደው ያናግሩ አለችኝ። እዛ ሄድኩና ቤት መከራየት አለብህ ቅድሚያ ያስቀመጡት መስፈርት አለ፣ በነገራችን ላይ ጽፌዋለሁ እዛ ላይ አለ። ይሄን አሟልታ አሉኝ። በስማም በቃ ሊሰጡኝ ነው፣ ደስ አለኝ። መጥቼ ቤት ህንጻ ተከራየሁ፣ ቅብድ ሁሉ ከፈልኩ። ቀብድ ከፍዬ እንግዲህ ያው ፈቃዱን አገኛለሁ ነው እኔ ወዲህ እዛ ስመለስ ይሄ ካልተደረገ አይሆንም፣ ለወዳኛው አመት አሁን ከወዲሁ ካልሆነ ደግሞ አሁንም ለሆነኛው አይደርስም፣ እንደዚህ ያለ እንትን ሆነ። መጨረሻ ላይ ስንት የተመላለስኩ ምን አልኩ አልሆነም። ነገሩ ተስፋ አስቆራጭ የሚሆን እየሆነ መጣ። እንደው እኔ ደግሞ አንድ ነገር አስቤ እንደዚህ ነው ጸባይና የዛን መጨረሻውን ካላየሁ ወደ ኋላ ማለት የለምና በዛ ስል እንግዲህ ከ2-3 አመት በኋላ ማለት ነው እንግዲህ አሁን ደግሞ አዲስ ፍኖተ ካርታ የትምህርት እንትን ሚኒስቴር አላወጣም። ቴሌቪዥን አንድ ቀን ቁጭ ብዬ ይሄንን አዲሱን እንትን ህዝብ እንዲተቸው ታች ድረስ ወርዶ እንዲያርገን ምናምን የሚል አየሁ። እሱን ፈለኩና ደግሞ ስቲል አገኛልኩና አገኘሁ፣ አነበብኩ፣ አየሁ፣ ሁሉ ነገር አየሁ። እሺ እኔ ይቅርብኝ፣ የግል ትምህርት ቤት ነው መክፈቱ ይቅርብኝ። መንግስት ይሄንን ነገር እዛ ውስጥ ቢያካትት እጅግ ተጠቃሚ ነው የምንሆነውና እኔ ዋናውን ይሄ ዶክተሩን እሳቸው ማግኘት አለብኝ ብዬ
ተነስቼ የሳቸው ቢሮ የት ነው የገብቼ ትምህርት ሚኒስቴር ስጠይቅ ዛኛው ፎቅ ላይ እንደዚህ ያሉኝ ሄርኩኝ ገባው ጻፊዋን አገኘኋት ዶክተርን ፈልጌ ነው ለምን ፈለጉ ጉዳይ አለኝ ስለምን ጉዳይ ነው ስለ ትምህርት ጉዳይ ነው አዎ ስብሰባ ናቸው በቃ ስብሰባ ናቸው አዎ ዛሬ ተጠብቄ ምሳም ሲወጡ ቢሆን አግኝቻቸው ነው የሚሄድ ተጠብቃለሁ እዚህ እኮ አይደለም አዳማ ናቸው ትለኛለች አዳማ ናቸው አዎ ስለዚህ እንዴት ነው እኔ እሳቸውን አግኝቼ ማናገር ፈልጋለሁ ቀጥታ እሳቸውን ነው የምፈልገው ምክትላቸውን ቢያናግሩስ እሺ ላናግር እዛኛው ፎቅ ማዶ ላይ ያለው ፎቅ እዛው ግቢ ሆኖ ማለት ነው እንደዚህ ያለችኝ ሄርኩኝ እዛም እንዱ ጻፊ ያገኘው ይሄንኑ ጥያቄ ተጠየቅኩ ፈልጊያቸው ላናግር ስለ ትምህርት ጉዳይ አልኩኝ ገባሁ አገኘኋቸው ያለውን ነገር በደንብ አስረዳኋቸው እውነት ቀና ሰው ናቸው ደስ አላቸው ያዩት ሁሉ እና አንዲት ነገር ያሉኝ እሳቸው ምንድነው አቶ ተስፋዬ አንድ ነገር ብነግርስ አሉኝ አዎ እንደው ይሄን ነገር እንዳታቆም በግልህ ጀምር ስለዚህ ጉዳይ አንስተንኛ ወደፊት መፍትሄ የምናመጣበትን እንትን እንሰራለን አሁን ለጊዜው ግን ይሄንን ፈቃድ እንዲህ ይደረጋል ብዬ ልልህ አልችልም ግን በግል መጥተው የሌለበት ነገር ስለሆነ በግል ግን ጀምር ብለው ይሉኛል አይ እኔ በግል አልጀምርም እርስዎ ከታች ጀምሮ እስከ ዩኒቨርሲቲ ነው ያሰቡትና በዚህ መልኩ በትምህርት ሚኒስትርም እስኪ ቆዩ ተብሎ ጊዜ ገደብ ከተሰጠውት ምናልባት ቁጭ ከሚሉ ለምን ዩኒቨርሲቲዎች ካልሞከሩ አሁን የተለያዩ ዩኒቨርሲቲዎች በዲግሪ ደረጃ መስጠት እየጀመሩ ነውና ቢያንስ የዩኒቨርሲቲውን ሂደት ዩኒቨርሲቲዎች ጋር ለምን አንሞከሩም አንዳንድ ነገሮችን በጣም ጥሩ ነው በነገራችን ላይ ዩኒቨርሲቲዎችንም እኔ ብዙ ሰው ነው ማስተቸት የምፈልገው ይሄን ነገርና በግዕዝ የታወቁ አሁን ዶክተር ስርጉ የሚባሉ አሉ እሳቸው ጋም በደም ብዙ ነገር ተነጋግረን አብረን እንጓዝበትን እንትን እንፍጠር አለበለዚያ ደግሞ ከዩኒቨርሲቲዎች ጋር ተቀናጅተህ የሚሰራበትን መንገድ እናስብ ይሄን ሁሉ ተሞክሯል አንድ ሌላ ደግሞ ትልቅ ኮሌጅ ከአንድ 2-3 ቦታ ብራንች ያላቸው እሳቸውም እንዲሁ በጋራ ከአንድ ዩኒቨርሲቲ ጋር ተጣምረህ ብሰራስ የሚል ነገር አምጥተዋል እንግዲህ ይሄ ሁሉም የሆነው አንድ ነገር አለ ግን የዚህ አወጣጣንና የሌላው ለየቅል ሊሆን ይችላል እኔ በእውነት አድምቶ ስር ያለው አሁን እንዳልኩሽ ነው እንግዲህ ልጆች ወልደን በትክክል ጥሩ ትምህርት ሰተን ቀርጸን ከምግባር ጋር አድርገን ዕውቀት ያላቸው ልጆች ማፍራት የምንችልበት ካሪኩለም ነው ይሄ እና እኔ ቢቻል እኔ ብቻዬን አሁን የምችለው አይደለም በነገራችን ላይ እኔ አሁን ይሄ ሁሉ እንግዲህ ሲሆን እኔም ቢሆን እየተጎዳው መጣው እና እንደው እንደ አክሲዮንም ይሄንን የሚሰማ ባለሀብትም ቢሆን ስም እንደው ተክሎ ማለፍ የሚፈልግ ሰው ካለ አብረን ተጋግዘን በጋራ ሰርተን ተከታዮቻችንን ብናፈራ ነገን እንግዲህ ማለም ይቻላል ብዬ ነው ማስበው እንግዲህ እርስዎ የኢትዮጵያ ልጆች ቋንቋቸውን ታሪካቸውን እንዲያውቁ የተለያዩ ስራዎችን እየሰሩ ነው የሚገኙትና እንግዲህ የኢትዮጵያ ልጆች ስንል ደግሞ ከቤታችን መጀመር ይኖርብናል ስለዚህ እስኪ እርስዎ ታሪክን በማሳወቅ የሀገራቸውን ቋንቋ በማሳወቅ በኩል ልጆችዎት ላይ ምን ሰርተዋል ጥሩ ነው እኔ እንግዲህ እግዚአብሔር ይመስገን 4 ፍሬዎች አሉኝ እነኚህን ልጆች እንግዲህ አንድ ነገር ከቤት ነው የሚጀመረው አገር ማለት ቤት ነው ከቤት ነው የሚጀመረውና ልጆቼን በተቻለ አቅም አገራቸውን እንዲወዱ የሀገራቸውን ታሪክ እንዲያውቁ እንዲህ ከሚነፍሰው ነፋስ ጋር እንዳይነግዱ ባላቋም ቀጥ ያሉ ኢትዮጵያዊ እንዲሆኑ ነው እኔ በዚህ ቀርጽያቸዋለሁ ምንም ይሄን አልጠራጠርም ይሄም እንዲሆን ደግሞ እስኪ ይሄንን ወደፊት አረጋለሁ ምለውን እንትን ለማድረግ ገና የ4 እና የ5 አመት ልጅ ሆነው ነው እንግዲህ የዚህ የግዕዝን ትምህርት እንዲጀምሩ በቤታቸው አንድ የታወቀ ዲያቆን በጣም ጨዋ የሆነ ትልቅ ሰው እሱን እንግዲህ በፊትም ጨዋነቱን አቅ ነበር ሊቅ ነው ደግሞ ስለማቅ እሱን አግኝቼ እንግዲህ ወደ 13 አመት በትርፍ ሰዓት ነው ማታ አራት እስከሚበሉ እሁድ ቅዳሜ እያመቻቸን ትምህርት ቤት ሲዘጋ እንዲህ ያረጋን
ተምረው የዛሬ 2 ዓመት ድቁናቸውን ኢቲሳ ተክለ ሃይማኖት በሚነክስ ጊዜ ከአቡነ ኤፍሬም እንግዲህ ከስንት ተማሪ መሃል ያው ተፈትነው ህዝብ ፊት ድቁናቸውን ወስደዋል። ይህንን አድርጌ እንግዲህ ለማሳየት ሞክሬያለሁ። ውድ ተመልካቾቻችን አብራችሁን ስለሆናችሁ በጣም እናመሰግናለን። ለሚኖራችሁ ማንኛውም አስተያየት በስልክ መስመራችን 058 229 13 እንዲሁም በአጭር የጽሁፍ መልእክታችን 8200 ኤቲቪን በማስቀደም ልታደርሱን ትችላላችሁ። አሁንም መልካም ጊዜ ይሆንላችሁ። እስኪ አሁን ወደዚህ መቀጠል እንችላለን። አዎ እንግዲህ ምንድነው ይህን ነገር ለማሳየት ስሞክር ይሄ ኢትዮ ተስፋ ግዕዝ ዩኒቨርሲቲ ኮሌጅ የስራ እቅድ ማቅረቢያ ነው የሚለው እና ይሄን አሁን እንዲሁ ያው ይሄን ታያለሽ። ከዛ ሲቀጥል ቅድም ያልኩሽ ለእንትን ያቀረብኩት ለአጠቃላይ ትምህርት ጥናት ይሄ ነው ያቀረብኩት። ይሄ የእክተበመ የተወሰነ የግል የእክተበመ ኃላፊነቱ የተወሰነ የግል ማህበር መመስረቻ ሰነድ ነው። ይሄ መመስረቻ ሰነዱ ነው። ይኸው እዚህ የተሟላ ነው። እንግዲህ ያን ያዘጋጅተን ቁጭ ያደረግ ነው ማለት ነው። ይሄ መተዳደሪያ ደንቡ ነው። እንግዲህ ከዛ ሲቀጥል ምን ይሆናል? ይሄ ስርዓተ ትምህርቱ ይኸውና እዚህ ይሄ ኢትዮ ተስፋ ግዕዝ ዩኒቨርሲቲ ኮሌጅ ስርዓተ ትምህርቱ ነው። ወደ ውስጥ እዚህ ውስጥ ብትገቢ እንግዲህ ከዚህ ጀመረሽ ያሳያል። በዚህ ስር ምን አለ? ማህበራዊ ሳይንስ አለ። እንደገና የዜማ ጥናት ኮሌጅ አለ። እንደገና ደግሞ ወደ ውስጥ ስገቢ እንደገና ደግሞ ቋንቋ ጥናት ኮሌጅ አለ። እንደገና ደግሞ ስነ መለኮት አለ። እነኝህን ሁሉ ያካተተ ነው። እንግዲህ እንደኚህ ታሪካዊ መጽሐፍት ናቸው። እንግዲህ እነኝህን እያገላበጡ ማየትም ካስፈለገ ያው ማየት ይቻላል። እንደዚህ እያየሽ ነው። የቆዩ ናቸው አሉ ብዙ ምልሽ ያልወጡ። እሺ እነኚህ መጽሐፍ ሙሉ የቤተ ክርስቲያን መጽሐፍ ናቸው። ታሪክ የብራና ታሪካችን በቃ ሙሉ እዚህ ውስጥ አለ። ሃይማኖታዊ መጽሐፍ ናቸው። ይሄ እንግዲህ ታጭቆ ነው ያው ምልሽ አሁን እንዲይዝልን ማለት ነው። እዚች ጋር አብዛኛውን የሙስሊም ተከታይ መጽሐፍት የሀገራችንን መጽሐፍ ቅድም ያየሽው እዛ ጋር ከኤግዚቢሽን ነው እነኛን ጥቅሶች የገዛሁትና አሁን እንግዲህ ምንድነው እኔ ይህንን የሚሰማ መንግስትም ግለሰብ ባለሀብትም የተሰናዳ ነገር አለ። ይህን ስራ ሰርተን እንለፍ፣ ታሪክ እንስራ ብዬ እንደዛ ነው እንግዲህ እነኚህ መጽሐፎች አሁን ወደ ተግባር የሚገቡበትን መንገድ መንግስት የራሱን እገዛ ቢያደርግ ነው ምለው። በጣም ነው የምናመሰግን። በጣም ደስ የሚል ቆይታን የነበረን። ይቀጥሉ፣ ይበርቱ ነው የምንለው። በጣም ደስ የሚል ተግባር ስለሆነ እያደረጉ የሚገኙት። ጨዋታችንን በዚሁ እየቋጨን ነው። በመጨረሻ ማመስገን የሚፈልጉት አካል ካለ ምስጋናዎትን ያደርሱና እንዲሁም መልእክት ማስተላለፍ ከፈለጉ መልእክቶትን አስተላልፎ በዚሁ እንሰነባበት። በጣም ጥሩ። መጀመሪያ እናንተንም በጣም አመሰግናለሁ። ይሄንን ሀሳብ ሰምታችሁ እስኪ ቆይ ምንድነው ያለውን ነገር ሄደን አጣርተን አይተን እንምጣ ብላችሁ ትጋታችሁን ነው የሚያሳየው እና በጣም አመሰግናለሁ በእውነት አንቺም ካንቺ ጋር ተባባሪ አብረው ያሉትን በሙሉ አመሰግናለሁ። የአማራ ቴሌቪዥንን ሲቀጥል እንግዲህ እኔ ይህንን ስራ ለመስራት የእውቀት ባለቤት የሆኑ ሰለቼ ደከመኝ ሲያሉ ባለቤት ሆነው አብረው በእውነት ትልቁ ከኔ እኩል ከኔ በላይ ይሄ እንዲሳካ ቀን ከሌሊት እረፍት አጥተው ሰርተው አብረው ከኔ ጋር ይሄንን ካሊኮረም የቀረጹ ሰዎች አሉ። እነሱ ወደፊት የዚህ እንትን አክሲዮን ባለቤትም ናቸው። ስራው ሲጀመር የሚመሩትም ናቸው በነገራችን ላይ ወደፊት። ስለዚህ እነሱንም አመሰግናለሁ። ሌላ ማለት የምፈልገው ይሄ ነገር እንደው እርግጠኛ ነኝ እኔ እንግዲህ መንግስት ጆሮ ይገባል፣ ይታያል።
በእውነት እንደው ለዚህ እልባት ብናገኝና የምናቋቁምበትን እድሉ ቢፈጠር አገር የሚጠቅም ትልቅ ሚስጥር አለ። በጣም እናመሰግናለን። እኔም አመሰግናለሁ። ወደ ጊልኝ ሰላም ሁኚልኝ። እንግዲህ ሰላም ሁኚልኝ። ወደ ተመልካቾቻችን የዛሬ እንግዳ ዝግጅታችን የተከታተላችሁትን ይመስል ነበር። ሳምንት ከሌላ እንግዳ ጋር በሌላ ዝግጅት እንጠብቃችኋለን። እስከ ሳምንት ሰላም ሁኑልኝ።